ውሻው ለባሉ የተገዛውን የምግብ ክምር ሲያይ ወዲያውኑ አንዱን ሶሴጅ ነጥቆ መብላት ጀመረ። ትሬቨርም የጫማ ቅርጽ ያለውን የቁልፍ መያዣ በመወርወር ውሻውን ለማዘናጋት ሲሞክር ውሻው ቁልፍ መያዣውን ነክሶ ያችን ብቸኛ የኤሌክትሮኒክስ ቁልፍ ይውጣታል። ደግሞ ሌላ ጥፋት ማጥፋቱን የተመለከተው ትሬቨርም ድንጋጤ ውስጥ ይገባና ቁልፏ ውሻ ውስጥ ሆና መስራት አለመስራቷን ለማረጋገጥ ውሻውን ወደ ሊፍቱ በር ወስዶ ሲሞክር እንደድል ሆኖ ሊፍቱ ይሰራለታል። በዚህ መሃል ታዲያ መታ ቤቱን ትረከበኛለች ብሎ የሚጠብቃት ጃኔት በድጋሜ ደውላ የአየሩ ሁኔታ ለጉዞ አመቺ ባለመሆኑ ምክንያት ለንደን የምትደርሰው እኩለ ሌሊት ላይ መሆኑን ታሳውቀዋለች። እስከዚያው ድረስ ግን ጊዜ ሳያባክን የገና ጌጣጌጦች የሚገኙበትን ክፍል ጠቁማው ቤቱን በሚያምር ሁኔታ እንዲያስውብ እንዲሁም ትልቅ የገና ዛፍ ይዞለት የሚመጣ ሰው እንዳለም ጭምር ትነግረዋለች። ትሬቨርም ትዕዛዙን ተቀብሎ ቤቱን ማስጌጥ ስራ ላይ ተጠምዶ ባለበት በመሃል አናቤል የተባለችው የውሻው ባለቤት ስልክ ትደውላለች። ትሬቨር ግን ቁልፉ አሁንም በውሻው ሆድ ውስጥ መሆኑን ስለሚያውቅና ውሻው ከሄደ ቤቱ እንደሚዘጋበት ስለተረዳ ውሻውን ላለመስጠት ሲል አሁን ቤት እንዳልሆነና ለስራ እንደወጣ በማዋሸት በኋላ እንደሚደውልላት ቃል ገብቶ ስልኩን ይዘጋዋል። በመቀጠልም ትሬቨር ውሻው የበላውንና ያለቀውን ሶሴጅ ለመተካት ሕፃኑንና ውሻውን በዚያው ጋሪ ላይ ጭኖ ዳግም ወደ ሱፐርማርኬቱ አመራ። ሁሉንም ነገር አጠናቆ ወደ ህንጻው ሲመለስ ግን ጎረቤቱ ላይኖር በህንጻው አስተዳዳሪ ትዕዛዝ ከቤቱ እንዲባረር በመደረጉ ዕቃውን ጠቅልሎ በከፍተኛ ሐዘን ውስጥ ሆኖ ሲወጣ ይመለከተዋል። ወደ አፓርታማው ሲመለስ የታዘዘው የገና ዛፍ ቀድሞ መጥቶ ደጃፉ ላይ ተቀምጦ ያገኘዋል። ይህን ግዙፍ ዛፍ የት እንደሚያቆመው ግራ የገባው ትሬቨር አንድ ብላት ይዘይድና ያንን በኤሌክትሪክ የሚንቀሳቀሰውን የሐውልት መቆሚያ ለዛፉ ለመጠቀም አቀደ። ሐውልቱን አንስቶ በሌላ ክፍል ውስጥ ከደበቀ በኋላ ዛፉን በኤሌክትሪክ በሚሰራው መቆሚያ ላይ አስተካክሎ በመስቀል በተንቀሳቃሹ መቆሚያ ታግዞ ቤቱን በሚያምር ሁኔታ ያስጌጣል። በዝግጅቱ ላይ ያለ ውሻው መጸዳዳት ፈልጎ ድምጽ ማሰማት ሲጀምር ትሬቨር ዋና ዓላማው ያችን የተዋጠች ቁልፍ ማግኘት በመሆኑ ውሻውን ይዞ በፍጥነት ወደ ውጭ ይወጣል። ውሻው ተጸዳድቶ ሲያበቃ ትሬቨር ያለምንም ማቅማማት እዳሪውን በላስቲክ አፍሶ በመያዝ በእጁ ከዳበሰው በኋላ ቁልፉ በውስጡ መኖሩን ሲረዳ በእፎይታ ይተነፍሳል። ይሁን እንጂ ወደ አፓርታማው ለመመለስ ሲንቀሳቀስ የውሻው ባለቤት የሆነችው አናቤል እዚያው ሊፍት ውስጥ ስትጠብቀው ነበር። ትሬቨር ውሻውን ካስረከባት በኋላ እዳሪውን በያዘበት ላስቲክ የሊፍቱን መቆጣጠሪያ ቁልፎች ሲጫን በመመልከቷ አናቤል ግራ ተጋብታ ትመለከተው ነበር። በማግስቱ ጠዋት ጃኔት በድጋሚ ደውላ የትራንስፖርት አገልግሎቶች በበረዶ ምክንያት በመሰረዛቸው አሁንም እዛው ስኮትላንድ እንደምትገኝ ትነግረዋለች። ከዚህም የተነሳ ታላቁን የበዓል ግብዣ የማዘጋጀት ሙሉ ኃላፊነት በትሬቨር ላይ በመውደቁ ጃኔት ውስብስብ የሆነውን የምግብ አሰራር መመሪያ በማተሚያው በኩል ልትልክለት ትገደዳለች። ትሬቨር መመሪያው እንደተቀበለ ሕፃኑን ካይኑ ላለማራቅ በአንድ ትልቅ ድስት ውስጥ ያስቀምጠውና ለግብዣው የሚያስፈልጉትን ምግቦች በመስራት ለሰዓታት ያህል ብቻውን ደፋ ቀና ሲል ቆየ።